እኔ የመጣሁት ከጃዊ ወረዳ ቀበሌ ፍልፍል የማህበራዊ በኩራት ተሳታፊ ነኝ። እኔ የተደረገልኝ ነገር በቅዱስ ገብርኤል በድንግል ማርያም አማላጅነት በቅዱስ ገብርኤልና በቅዱስ ሚካኤል ተራዳኝነት በአባታችን እንባና ጸሎት እንዲህ እያልኩ መሰክራለሁ። ተንበርክኬ መሰክራለሁ ነው ያልሁት። እኔ የተደረገልኝ ነገር ብዙ ነው። እኔ ፊት ላይ ብዙ ህይወት ነበረኝ፣ ብዙ የቆሸሸ ህይወት ነበረኝ። እኔ ፊት ላይ በጣም የወጣ ባህሪ ነበረኝ። ጫት ስቅም፣ ሲጋራ ሳጨስ፣ ሽሻ ስስብ፣ ስጠጣ ነበር ሙለው። ሀዛ ሁላ ህይወት ቅዱስ ገብርኤል የበረሃው መናኝ ሲወደኝ እህቴ ከዚህ ነበር የምትኖረው። ሁሌም ነይ ትለኝ ነበረ። እኔ ግን ከዚህ ለመምጣት ሁሌም አልፈልግም ነበር። ፈጣሪ ወደ ራስሽ ተመለሽ፣ ወደ ህይወትሽ ተመለሽ፣ ወደ ራስሽ ተመልሰሽ ህይወትሽን ምሪ ሲለኝ የልጄን አባት ጣለልኝ። ሀሳው ቤት ተቀጥሬ የሰራው 1500 ብር ናት ደሞዜ። በዛች ግን እቅምባታለሁ፣ አጨስባታለሁ፣ እጠጣባታለሁ። 5 ሳንቲ ከኪሴ ላይ አይኖርም ነበረ። ከዛም እሱን አስቀምጬ እኔ እቅማለሁ፣ እኔ አጨሳለሁ፣ እኔ እጠጣለሁ። እሱ ሴት እኔ ወንድ ሆነን ነበር የምንኖረው። ከዛም አንድ ቀን ምን አለኝ፣ አንቺ ልጅ አለኝ፣ እንግዲህ ይህንን ገዳም ብዙም አያውቀውም እሱ። እንደዚህ ስልክ ላይ ቁጭ ብሎ ኦንላይን ብቻ ነው የሚያየው እንጂ ሄደሽ ከዛ 80 ቀን ተጠምቀሽ ንስሐ ገብተሽ ካልመጣሽ አንቺና እኔ አብረን መኖር አንችልም አለኝ። አሁን አንቺና እኔ የምንኖረው አንቺ እስላም እኔ ክርስቲያን ሆነን ነው የምንኖረው። ስለዚህ ሄደሽ ተጠምቀሽ ነይ አለኝ። እኔ መጣሁ። እህቴ እዚህ ነበረች። ተቀበይኝ ብያት ሳልወድ በግድ ተነስቼ መጣሁ። ከዚህ ተጠምቄ ሄድሁኝ። ከዚህ ተጠምቄ እንደሄድሁኝ ሁሉ ነገር አስጠላኝ። ጫት መቃም ተውሁኝ፣ ሲጋራ ማጨስ ተውሁኝ፣ ሽሻ መሳብ ተውሁኝ፣ መጠጣት እንዲሁም 1 ካሳ 2 ካሳ ሲጀስ ጠጣ የነበርሁት ሁሉ ነገር አስጠላኝ። የኔ የተደረገልኝ እናንተ የሚደረግላችሁ። አሁንም በድጋሜ ከዚህ ደርሼ ሁጀ እንኳን እምነት አልኖረኝ ብሎ ምን ይበላሽብኛል? ስልኬ ይበላሽብኛል። የያሱት ስልክ ተች ስልክ ነበረ። ሀዛ በየሱቁ እየዞርኩ ስጠይቃቸው 2500 ብር አሉ። ይህ ብር ደግሞ በእጄ ላይ የለም ነበር በዛ ሰዓት። ሀዛ ሲስተር ከዚህ 8 ወር ተጠምቃን ሄደች። ጊና ጭርቆስ 2 ወር ተጠምቃን ሄደች 10 ወር። አንቺዬ ይህንን ከምታደርጊ አባታችንን ፎቶ አሻሽና እስቲ እምነቱን ቅቢው አለችኝ። ሳቅሁባት፣ አበጠለልኋት። አጋንንት ነው እንደ ያዘው ብዬ ሳቅሁባት። ያንን የአባታችንን ፎቶ አሻሽታ ወስዳ ስታደርገው ቡግ ብሎ ማድረግ ጀመረ። የኔ የተደረገልኝ እናንተ የሚደረግላችሁ። ሶስተኛ ደግሞ እንደዚሁ ከባለቤቴ ጋር ተጋጭተን ነበርና ከሷም ጋር ተጋጭተን ነበር። እንደዚሁ ብዙም አንስማማም ነበረ። ሀዛም አንድ ቀን ዝም ብዬ ቁጭ ብዬ በጣም ሲሰማኝ አባታችን ጋር ደወልሁና ጸሎት አስያዝሁኝ። ጸሎት ያስያዝሁኝ ዕለት ምሽት ሲስተር ደውላ ይቅርታ ጠየቀችኝ። አዛ ሲስተር ይቅርታ ጠየቀችኝና ከሲስተር ጋር ሂጄ ደግሞ እሱም ስልክ አጥፍቶብኝ ነበረ። ልጄን ነፍሰ ጡር ሁኜ ነበረ እና ማደርገው ቁጣ አምላኩ ሲጠፋኝ ከሷ ዘንዳ ሂጄ ቁጭ ብዬ ስልኳን እየነካካው ሳል የሱን ስልክ አገኘሁት። አዛም በኋላም ደውዬ እሱንም ይቅርታ ጠየቁት። አሁን አብረን እየኖርነን ያለን ልጃችን ያሳደግነን ያለን። የኔ የተደረገልኝ እናንተ የሚደረግላችሁ። በድጋሜ እህቴ ነው የምመሰክረው። እህቴ እብድ ነበረች። በጣም አዛዛኝ ህይወት ነበራት። አንተ መባል ትታ ሁሌም ቢሆን አንተ ነበር የሚሏት። በዛ ሰዓት ሁሌም የሚሰማኝ ነበር አንድ ፍሬ እህቴ እንደዚህ የሆነች እያልሁኝ እና የበረሃው መናኝ የወንቅ እሸቱ አባቴ ከሱ ዘንዳ መጣ። ህይወቷን አመቻችታ ስራዋን እየሰራች ነው ያለች። አሁን እረፍት አግኝታ እየኖረች ነው። የኔ የተደረገልኝ እናንተ የሚደረግላችሁ። አሁንም በድጋሜ እህቴ ልጅ መሰክራለሁ። የእህቴ ልጅ በጣም ከዚህ ወንቅ እሸት ገብርኤል እያለች በጣም ታማባት ነበረ እና በዛ ሰዓት እኔም ታማብኛለች ስትለይ በዛ እንደነገርኳችሁ በሁየልና ውስጥ ስለኖርሁኝ ቸክ አላረጋትም ነበረ። ልጄ በጣም ታማለች ትለኛለች ሁልጊዜ። ባሏም ደግሞ ብዙም አይደሉም ነበር ከሱ ጋር። ሀዛ ህፃኗ
በጣም ታማ መግል አንዳንድ ሚካኤል መግል እንደሚቀዳላት ነበር ሁሌ የምትነግረኝ። ምግብ ትታ ከዚህ ከገዳሙ ወተት ተይዞላት ወተት ብቻ ነበር የምትጠቀመው። አሁን እሷም ተፈውሳልኛለች። ቅዱስ ገብርኤል የኔ ደረሰልኝ፣ እናንተ ይደረስላችሁ። በድጋሜ እኔም መንፈስ ያመኝ ነበረ፣ ይጥለኝ ነበር። ከሱ ጋም ከሰው ጋም ከሁሉም ጋር ያጋጨኝ ነበረ። አሁን ከሁሉ ነገር ወጥቼ ተፈውሻለሁ። የኔ ተደረገልኝ፣ የእናንተ ይደረግላችሁ። ስላዳመጣችሁኝ አመሰግናለሁ። አባታችንን ወደ ገዳማቸው ይመልስልን፣ ሀገራችን ኢትዮጵያን ይባርክልን፣ ሰላሟን